ሞያሽ ይዘርልሽ አጉል ከስራ ለማምለጥ ምንም ነገር አታድርግ። እየሰራህ ዝፈናውን እኔ ለምሳሌ አንተን እንትን እያልኩ ነው ከቤተሰቦች ጋር እየተጫወተ አንቺ ይሄንን ከትፈሽ ከኔ እኩል ስለሙያ ልዘፍ ምን እስካሁን ያበላኸኝ አንተን ድቅቅ አድርጌ አሪፍ አድርጌ ከትፌ ነው የምበላው። እሺ አሁን ተፋርፈ እንትን አልሽብኝ ወይ ገርድፎ ለቀቀው ሁዳ ወይኔ በዚህ ቪዲዮ ግን ማን ነው ከኔ እኩል ያለቀሰም የሳቀም? የምር የሌላ ስሜት ውስጥ ገባሁኝ። እንዴት ልንገራችሁ ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ትናንት ማታ በፉፉዬ ቤት በተለቀቀው ቪዲዮ የብዙዎቻችሁ ስሜት እንደኔ ሆኗል ብዬ አምናለሁ። እውነት ለመናገር በጣም ድብልቅልቅልቅ ያለ ስሜት ነው የተሰማኝ። በቃ የራሴን ህይወት ነው የሳልኩት እውነት ለመናገር እዚህ ውስጥ ማለት ነው። ስቅ ያለው ማልቅሽ ያለሁ በቪዲዮ ማለት ነው። እና እግዚአብሔር አምላክ በቃ እውነት ለእናንተ የሚያስፈልገውን ያውቃልና ይሄንን ደስታችሁ ሙሉ የሚያደርግበት ቀን ሩቅ እንደማይሆን ተስፋ አደርጋለሁ። የምር በጣም ተሰምቶኛል እኔ በበኩሌ ማለት ነው። ስንት ጫና እየተቋቋሙ ነው እነዚህ ልጆች። ያው ሰውን ቢጫን ስተት አለበት አልልም። እኔ የሚያናድደኝ ምንድን ነው ደጋፊ ነን ብለው ሚዲያ ላይ ያውጥተው ቲክቶክ ላይ ያውጥተው የሚያሰጡ ልጆች ነው የሚያናድዱኝ እንጂ የሆነ ወቀሳቸውን ወይ ነቀፋቸውን በፍጹም አልቃወምም። ግን ደግሞ የምትቃወሙበት መንገድ በጣም ማለት ልጆቹን የበለጠ ብረት ነው እያደረጋቸው ያለው። እንዳያችሁት እንግዲህ በጣም እኔ በትናንትናው ቪዲዮ እንዴት ብዬ ልንገራችሁ ሙሉውን በቃ በሰቀቀን ነው የጨረስኩት። ማለት እንደው ምን ያለቀብኝ ብዬ ማለት ነውና መጀመሪያ ግን በቅድሚያ ፉፉዬ ልክ እንደ ሰዎቹ ማለት ነው እንደ ቲክቶክ ሰዎች እንደ አፍሪካ ካርታ እንደተገነጣጠሉት ማለት ነው። ያንተም እኮ ጸጉሮች እኮ ጥያቄ ያለኝ ብለው ቀሩ። ፍቅር እያለ ጸጉሩን መላበይልን በነገራችን ላይ ወንድ ልጅ ጸጉር ማሳደግ ይወዳል። ሴት ደግሞ ፍቅረኛው ደግሞ ጸጉር የሚያሳድግ ወንድ አብዛኛው አትወድም። የፉፉዬ ደግሞ ውበቱን ደበቀበት። ሳህ ቤተሰቦች በጣም ደብቆበታል። ስለዚህ ቆረጥ እንደ ቡታጅሮች ምንድን ነው የገባባቸው? ብሩኬና ፍፄ እዛ እንደ ቀንድ አንጨብርረው ይኸው ጭቅጭቅ ላይ ነኝ። በየቀኑ ተቆረጡ። ፉፉዬ ደግሞ እዚህ እንደዚህ የሚባል ነገር የለም። በል ፈጣን ብለህ ተቆረጡ። መስቀለኛ ስር የላት ፍቅርዬ ማለት ነው። ኮሜንት ላይም ጽፌ ያለሁኝ እውነት ለመናገር ያው ይሄ በቅርብ ይስተካከላል ብዬ አምናለሁኝ። ከዛ ውጭ ግን እጁን ሲቆርጠው የነበረው ፓርት ጋር ካያችሁ እንዴት እንደሆነች ፍቅርዬ ማለት ነው። የእሱን ፊት ደግሞ አይታችሁታላ። ፍቅር እኮ እንዲህ ዝም ብሎ የሚለቅ ነገር አለ። ጉንፋን አረጋችሁት እንዴ? እንደ ዘመኑ ፍቅር እንደ ዝም ብሎ የውሸት ዓለም ፍቅር ሲሆን እኮ ነው በአንዴ ከዛ ህይወት ውልቅ ብዬ ወጥቼ የራሴን ህይወት ሌላ ህይወት ጀምራለሁ የምትሉት። የውሸት ዓለም አዳር የውሸት ፍቅር እንደዛ ሲሆን ነው። ትክክለኛ ፍቅር ሲሆን ግን ብዙ ነገሮችን እንትን ትላላችሁ፣ መስዋዕትነት ትከፍላላችሁ። ዝም ብሎ የሚወጣ ወይ ዝም ብሎ የሚቀር ነገር አይደለም። ደስታቸው ማየት ትችላላችሁ። እውነት በዚህ ደስታቸው ላይ ውሃ መቸለስ አልፈልግም እኔ እና እግዚአብሔር እንዲረዳቸው ብቻ ነው የምጸልየው። በቃ ማለት አንድ የሚሆኑበት አንድ የሚያለያያቸውን ነገር ብቻ እግዚአብሔር አንድ አድርጎ ከዚህ በላይ በቃ እኛም ደስታችንም ጭንቀታችንም ሙሉ በቃ ጠፍቶ አላማችን አንድ ሆኖ ተደስተን የምናይበት ቀን ሩቅ ይሆናል ብዬ አላስብም እውነት ለመናገር ማለት ነው። ከዛ ውጪ በየኮሜንቱ እየሄዳችሁ ብትሰድቧቸውም ባትሰድቧቸውም ምንም እነሱ ላይ እንትን የሚል ነገር የለም። እናንተ ስለ ጮኻችሁ የሚቀየር ነገር እንደሌለ ደጋግሜ እነግራችኋለሁ። ሌላው ደግሞ ቲክቶክ ላይ በሚያወሩት እየሄዳችሁ ማለት ፍቅርዬና ፉፉዬን የምትወዱ ልጆች ተው ለማለት አትሞክሩ። እነሱ አላማቸው አንድና አንድ ይሄ ስለሆነ በቃ ማለት ሁሉን ነገር ሚዲያ ላይ ማስጣት እንትን ማለት ስለሚፈልጉ ነው። በሰበብ በምን ልናገራት አይነት ስሜት እንደነበረባቸው ነው አሁን ላይ እየተረዳሁ ያለሁት። ምክንያቱም እኔ ፍቅርን የሚወድ ሰው ይሄን ያክል ወጥቶ ጮሆ እሷን እንደፈለገው ተናግሮ የእሷን ጉድለት አውጥቶ ይናገራል ብዬ አላምንም። ስህተት እኮ እንኳን እሷ የምትሰራ ልጅ የሚሰራ ይሳሳታል። ሲጀመር ስህተት እንኳን ቢኖር
ራሷው አካውንት ላይ በኮሜንት በቃ እኔ አሁን የማደንቃቸው በኮሜንት ሀሳብ የሚሰጧትን በጣም ነው የማደንቀው። ምክንያቱም በቻናሏ ስለሆነ ትረዳለች፣ ትሰማለች፣ ማስተካከል ያለባት ነገር ታስተካክላለች። እናንተ ግን ቲክቶክ ላይ ያወጣችሁ ለሌላ አሳልፋችሁ እየሰጣችሁ የሆነ በቃ ጥሩ ነገር መጠበቅ እንትን እንዳትሉ። ለማንኛውም የትናንትናው ቪዲዮ መልስ ይሆናችኋል፣ ለሁሉም ነገር ማለት ነው መልስ ይሆናችኋል። በቃ ማለት በዚህ ጉዳይ ላይ እኝኝ ባትሉ ጥሩ ነው። ፍቅርዬና ፉፉዬ ማትሳቀቁ ማለት ሰው አንዳንዴ ሁሉን ነገር እሺ ካላችሁት ተነጠፍልኝና መሬት ሁንልኝና ለረማመድብህን ልሸጋገርብህ ነው የሚለው የሰው ልጅ ማለት ነው። እና እስካሁንም የተጋፍጣችሁ ሁሉን ነገር እዚህ ደርሳችኋል። ከፋሚሊ ጀምሮ እስከ እኛ እስከ ኦዲየንሶቻችሁ በአካባቢያችሁ እስካለ ሰው ጭምር ይሄን ነገር ብዙ ሰው እንደማይደግፈው ግልጽ ነው። ግን ይሄን ሁሉ ተቋቁማችሁ እዚህ ጋር ደርሳችሁ ነገ ላይ የምታመጡትን ምርጥ ውጤት ደግሞ እኛ ጥቂትም ብንሆን በጉጉት የምንጠብቅ እህቶቻችሁ መጨነቅ ስለሌለብን በቃ ፍቅራችሁን ግልጽ አድርጋችሁ ቀጥሉ። ምንም የሚያሸማቀቅ ነገር የለም። 4 ነጥብ በቃ ማለት መጀመሪያ ቢሆን ኦኬ ሰው እንደመጣ አይናይኑን ቢባል መልስ ልታገኙ ትችላላችሁ ለዛ ነገር። አሁን ላይ ግን ብዙ ስቴፕ ከተሄደ በኋላ እናንተ ለምንድን ነው ወደኋላ ተመልሳችሁ የምትጨናነቁት? ሰው ሁሉ ማስደሰት አትችሉም በነገራችን ላይ ማለት ነው። የሰው ምርጫ መሬት ስትሉት አልጋ ስትሉት መሬት ነው። ገባችሁ? ፍቅር ስትሆኑ ለምን ይሏቸዋል? ጸብ ስትሆኑ ለምን ይሏቸዋል? የሚመች ሀሳብን ይዞ ተመሳሳይ ሀሳብ ይዞ የሚጓዝ የለም። ስለዚህ እናንተ ደግሞ የሁሉንም ሀሳብ መፈጸም አትችሉም። በቃ እኔ በነገራችን ላይ ማለት ነው በጣም ብዙ ሰው ይቃወመኛል። በተለይ በውስጥ በጣም ብዙዎች ይናገሩኛል። እንዴት አንቺ እንዴት በዚህ ቦታ ላይ ትገኛለሽ ማለት ነው። እኔ ተስፋ ስላለኝ ነው የተገኘሁት። 4 ነጥብ አስረግጬ የምነግራችሁ ማለት ነው። ተስፋ አለኝ፣ በሆነ ነገር ተስፋ አለኝ። በቃ ተስፋ ካለኝ ደግሞ መብቴ ነው። ማንም አያስገድደኝም። እንዴ ምን ሆኜ ነው የምትሉኝ? ምን አድርጌ ነው የምትሉኝ? እኔ በውስጥም በውጭም አጨቅጭቁኝ። በቃ እንዴት ከአንቺ ይሄን አንጠብቅ የምትሉኝ ሰዎች፣ እኔም ሰው ነኝ። እናንተ የምትጠብቁትን ነገር ማድረግ ባለመቻሌ ሶሪ። ምክንያቱም እኔም የሰው ልጅ ነኝ። በቃ አንዳንዴ ደግሞ የሚሰማችሁ ተስፋ ሲኖር ደግሞ እንድጠነክሩ በዛ ነገር ላይ ጫና እንድትፈጥሩ ያደርጋችኋል። እና እኔ ፉፉዬና ፍቅርዬን መቼም እንዲለያዩ አልፈልግም። በቃ መቼም ማለት ነው። እና በዚህ ምን ጉዳይ ነው ማለት በተለይ በውስጥ በተለይ ይህን ሰሞን እንደገና ከትናንት ወዲያ ሪከርድ አድርጌ ባወጣሁት ቪዲዮ በቲክታክ ላይ ማለት ነው ብዙዎቻችሁ መታችሁ በውስጥ መስመር ቲክቶክም ላይ በቀጥታ መስመሬም መታችሁ ብዙ ነገር ያላችሁ ልጆች አላችሁ። ትክክልነታችሁን ነግሬያችኋለሁ። ግን ደግሞ ትክክል የሚሆነው በዚህ መንገድ እንዳልሆነ ማስረድቻችኋለሁ። በቃ መረዳት ከቻላችሁ ትረዳላችሁ፣ መረዳት ካልቻላችሁ ደግሞ አለኬፍኩም፣ እኔ ምንም አያገባኝም ማለት ነው። ይህም ቀን አልፎ ነገ እየሳቅን እየተጫወትን እየተደሰትን ነገሮች አልፈው እናያለን። በዚህ አጋጣሚ እዚህ ጋር ያለውን ኮሜንት ማየት ትችላላችሁ። ተስፋ እንዲሰጣችሁ ብዬ ነው ለወደፊታችሁ ማለት ነው። እወዳችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናል ይህን ሰሞን ቀዝቅዟል፣ አላቅም ካታ የፉፉዬም የሁላችንም ቪው ቀንሷል። ስለዚህ ላይክ፣ ኮፒ ሊንክ፣ ሼር አድርጉልን። ፉፉዬ 80,000 ኬ ገብቷል። በዚህ አጋጣሚ ማታ ወዲያውኑ ማለት ነው። ጉዞ ወደ 200 ኬ እና 100 ኬ ማለት ነው። እኔም ደግሞ ወደ 10 ኬ። ወዳችኋለሁ። መልካም ጊዜ። ቻው ቻው።